ነገር ግን ውሸቶችሽ፣ ማስመሰሎችሽ አደይ ላይ የሰራሻቸው ስራዎች ናቸው ለዚህ ሁሉ ነገር ያበቁሽ። አንቺ ደሃ፣ ቆይ ለምንድን ነው እንደ ድህነትሽ ማትኖሪ? ባርኮት ለአደይ ያለውን ፍቅር ዛሬ ይፋ አድርጎ ነግሯታል። እንደሚወዳትና እንደሚያፈቅራትም። ነገር ግን አደይ እንደ ወንድሜ ነው እንጂ የማይህ እንደዚህ ታስባለህ በማለትም እሷም አልተቀበለችውም። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትረፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በአደይ ድራማ በክፍል 38 በባለፈው ክፍል ያየነውና የተመለከትነውን ፍቅር ከእገቷም ተመልሳ ባርኮቴና ዴቭን በር ላይ አግኝተዋትም ነበር። እሷም ደግሞ ስታስመስል ፌንት የሰራች መስላ ወድቃ ነበረ። ከዛ ላይ ነበር ቪዲዮ ያቆመው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። ከዛ በፊት ግን አዲሶች ሰብስክራይብ በማድረግ የደወል ምልክቷንም በማጥቆር ሁልጊዜ የሚለቃቸው ቪዲዮዎች እንዲደርሷቸው አድርጉ። ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ ለምታበረታቱ ከልብ አመሰግናለሁ በማለት ዛሬ እንግዲህ የአደይ ሁኔታ ያሳስበው ደመቀ ከፍቅር የተቀበለውን ገንዘብ በመያዝም አደይን ጠርቷታል። አደይንም ሲያገኛት አደይም ጠይቀችው፣ ፍቅርን ለምንድን ነው የምታንገላቷት በማለትም ጥያቄዋን ስትጀምርም እሷም ደግሞ በጣም ተበሳጭታና ተናዳም ነበር። ደመቀም ወደ ቤቷ ተመልሳለች እኮ ፍቅር፣ እናም ይህን ብር መቀበል አለብሽ በማለት ሲነግራትም አደይም ፍቅርን በማሰቃየትና እንዲሁም ባርኮትን በማናደድ የምታመጣው ገንዘብ እኔ አልፈልገውም ብትልም እንኳን ደመቀ ግን በውዴታ ሳይሆን በግዴታ ትቀበኛለሽ፣ ይሄ ገንዘብሽ ነውና በማለት ይሰጣታል። ታዲያ ፍቅር አሁን እያስመሰለችና እንዲሁም እንደታመመች አድርጋ ሶፋ ላይ ተኝታለች። ታዲያ ወንድሟ ባርኮት ካለበት መሀልም አሁንም ይሄው ደመቀ የሰጠኝ ብር ነው ከፍቅር የተቀበለው ብር በማለትም ለባርኮት ልትሰጠው ስትልም አደይንም ይጠይቃታል። የምን ብር ነው ሲላትም እሷም ደግሞ ከፍቅር የተቀበለው ብር ነው፣ እናም ለዚህ ነው ደሞዝሽ ነው ብሎ ነው የሰጠኝ በማለት ብሩን ልትቀበለው ብትጠይቀውም እንኳን እሱም ደግሞ አይ ይሄ የላብሽ ውጤት ነው ያዡ ካንቺ ቆይ በማለትም ፍቅርን አሁንም ሲሻለሽ ካንቺ ጋር እናወራለን፣ ለጊዜው ግን እረፍት አድርጌ በማለትም ተናዶ ጥሏት ይሄዳል። ቀበጧ ሊዲያ ወደ ፍቅር ክፍል በማምራትም ይሄው ተንኮልሽ ራስሽን አዙሮ ሊጥልሽ ነው እያለቻት ነው። በዚህም ፍቅር በጣም እየተናደደችና እየተበሳጨች ነው። ለዚህ ነው የመጣሽው? ክፍል የለቀሽ ውጭልኝ፣ አሁን ምንም ነገር አልሰማሽም ስትላትም ሊዲያ ግን እርዳታ እንደሚያስፈልጋትና ያችን ለምለምን ከኤላ ጋር እንዴትና በምን ሁኔታ መለየት እንዳለብኝ አንድ ነገር ንገሪኝ፣ እናም እንዴት ላድርግ ስትላታለች። ነገር ግን አሁን ፍቅር ብዙ ነገር ተባብለን ክደሽኛል፣ እናም ሁላችንም ስንጋለጥ ጥፋተኛው የምባለው እኔ ነኝ። ያኔ ብልጠትሽን እንደ ብልጠት እንዳደረግሽው ዛሬም ራስሽ ተዋጪ፣ እኔ አይመለከተኝም በማለትም ክፍሉን ለቃ እንድትወጣ ትጠይቃታለች። እሷም ክፍሉን ለቃ ወጥታለች። በሌላ በኩል ደግሞ አደይ ለቤተሰቦቿም ደውላ እናቷንም ታገኛታለች። እናም ሁሉንም ነገር የሚያስፈልገውንም ነገር ንገሪኝ፣ እናቴ ደግሞ ጸሎት አድርጊልኝ በማለትም ከእናቷ ጋር የስልክ ልውውጥም ታደርጋለች። በመቀጠልም ሌላኛው የአደይ አፍቃሪ ባርኮት አሁን ስጦታ ይዞላት መጥቶም በዚህም በጣም ደስተኛ ሆናለች። ይሄ ነገር ምንን በማስመልከት ነው በማለትም ስትገልጽለት እሱም ደግሞ ብዙ ነገር በድዬሻለሁ፣ በማይሆን ነገር አሳስቤሻለሁ፣ አሳዝኜሻለሁ፣ እናም ለዚህ ደግሞ ያንስሻል እንጂ አይበዛብሽም በማለት ስጦታውንም ይሰጣታል። ስጦታውም ቀሚስ ስለነበር ይህን ቀሚስ ልበሽና ወጣ ብለን የማዋራሽ ነገር የምነግረሽ ነገር አለኝ በማለትም ይነግራታል። እሷም ደግሞ ስራዬን ጨርሼ እንወጣለን በማለትም ትነግረዋለች። በሌላ በኩል ደግሞ
ደስ የሚሉና የሚያስቀኑ ፍቅረኛሞች ለምለምና ኤላ አሁን ላይ በጣም ጥሩ ጊዜ እያሳለፉ ነው። እንዲሁም ለምለም ደስተኛ ሁኛለሁ፣ ያኔ በልጅነታችን ያሳለፍነውን ነገር ልክ እንደዛ እየተሰማኝ ነው በማለትም ለኤላ ደስታዋንም ትገልጻለች። እንዲሁም በተመሳሳይ እሱም ደስ ብሎኛል የኔ ፍቅር በማለትም ፍቅራቸውን እየተገላለጹ ነው። በሌላ በኩል ደግሞ አሁንም አደይ ውሃ ለመጠጣት ያዘጋጀችውን ብርጭቆ አንስታም ውሃ ለመጠጣት ስታስብም ያፈቅራት ዴብም ከወደ ኋላው ሆኖም ለማስደንገጥና እንዲሁም ለማሳቅ ሲሞክርም የያዘችውን ውሃም ትደፋበታለች። በዚህም በጣም ተደናግጣለች። እሷም ደግሞ ይቅርታ ዴብ ስትለውም ዴብም እኔ እኮ ላስደነግጥሽ ባልሞክርም እንደዚህ ባልሆነ ነበር የኔው ነው ጥፋተኛ በማለትም ያለውን ፍቅርና እንዲሁም እንደናፈቀችውም ይናገራል። ታዲያ አሁንም አደይ ፍቅሩንም ስላልተቀበለችው ብዙ ነገር እያለችው ነው። አንዴ ድስቱ አንዴ ስራው በምትልበት ሰዓትም ዴብም አሁንም ቀርበው ለማባበል ሲሞክርም እህቱ ሊዲያ ትመጣለች። እንዴ ከዚህ ናችሁ እንዴ ዴቭ ከዚህ ምን ትሰራለህ? ከአደይ ጋር ወጥ እየሰራህ ነው በማለትም በማሾፍና እንዲሁም በመናደድም ትናገራለች። ዴቭም ይውልሽ አንቺማ ሙያ አለሽ ብለሽ ነው ሙያ እኮ የለሽም በማለትም ይነግራታል። አደይም ሴትነት በራሱ ሙያ ነው በማለትም ስትናገር ዴቭ ግን አሁንም እህቱን ለማናደድ ሽንኩርት ይዞ ይቀርብና ይሄን ሽንኩርት እስቲ ክተፊና የሆነ ነገር አድርጌ በማለትም ሲናገር እሷም ደግሞ አረ እንደናንተ እኔ አልጃጃልም በማለትም ጥላቸው ትወጣለች። ተንኮለኛዋና አስመሳዋ ፍቅር አሁን ላይ አመመኝ ብላ አልጋ ላይም ተቀምጣለች። በዚህም ወንድሟም ገብቶ እንዴት ነሽ ብሎ ሲጠይቃትም እኔ ራሴን እያመመኝ ነው በማለትም ትመልስለታለች። ባርኮትም ይሄ ነገር በራስሽ ነው፣ እናም ብዙ ነገር አድርገሻል። ደግሞ ጥያቄ ስቲል ጠይቅሽ አደይን ምን ብትበድልሽ ነው? ከምን ተነስተሽ ነው እንደዚህ በደል የደራረብሽባት? በማለትም ጥያቄም ሲጠይቃት እሷም ደግሞ እኔን እናንተን ለማጣላትና ለማለያየት ያደረጉት ነገር ነው፣ ደመቀ ብር የተቀበለ እኔን አግቶ በማለትም አሁንም ለመሸፋፈን ብትሞክርም እንኳን ባርኮት ግን ሊሰማት አልቻለም። አንቺ አስመሳይና ውሸታም ነሽ፣ ከዚህ በኋላ የራስሽ ጉዳይ ነው፣ ብታርፊ ይሻልሻል በማለትም ተናዶ ጥሏት ይወጣል ማለት ነው። በመቀጠልም አደይ አሁን ላይ ባርኮት የገዛላትን ቀሚስ ለብሳም ለመውጣት ተዘጋጅታለች። በዚህም ወደ ሳሎን በምትሄድበት ሰዓት ግን ቀበጧ ሊዲያ ሶፋ ላይ ሆናም ትጨፍራለች፣ ትዘላለች። እናም አደይም ትስቃለች። እንዴ ወዴት ልተጅ ነው እንደዚህ ለባብሰች ስትላትም ባርኮት አብረን እንውጣ ብሎ ነው ስትልም ከላይ ያለውን ሻርፕም ለምንድን ነው እዚህ ጣይው እንጂ በማለት የያዘችውን ሻርፕም ትጥለዋለች። እናም አደይም አረ እንደዚህ እኮ ሲገላለጥ ጥሩ አይደለም ስትላትም ኔላ ሳይሽ መገላለጥ በማለት ወደ ክፍል ይዛ ትገባለች። እናም የያዘችውን ሜካፕም ለመቅባት ስትሞክርም አደይ ግን አረኔ በፍጹም እንደዚህ አይነት ነገር አላውቅም ስትላትም እሷም ደግሞ ቀበጧ ሊዲያ አረባኬ ሰው ላድርግሽ እንጂ በማለትም ብዙ ነገር ብላለች። ነገር ግን አደይ ፍቃደኛ እንዳልሆነች ነግራታለች። ሊዲያም ጠየቀቻት፣ ግን ወዴት ነው የምትሄዱ? ከባርኮት ጋር ትላለች። አደይ ምን ያላውቅም ግን እንውጣ ነው ያለኝ በማለት ስትመልስላትም ሊዲያ ደግሞ እንደውም ደስ ይላል አንቺ ከባርኮት ጋር ሆንሽ ማለት ወንድሜ ከዚህ በኋላ በቃ ከአንቺ ጋር አይሆንም ማለት ነው በማለትም ትመልሳለች። አዳይም ጠየቀቻት፣ ቆይ ዴብ ከኔ ጋር ቢሆን ምንድነው ጥፋቱ ምንድነው በማለት ስጠይቃትም እሷም ደግሞ እኔ ወንድሜን ማንም እንዳይብኝ አልፈልግም በማለት ትመልስላታለች። በመቀጠልም አደይና ባርኮት በውጭ ሆነውም አብረው ተያይዘው ሲሄዱ የተመለከቱ ደመቀና ንጉስ ምንድነው እንዴት ነው በምን አይነት ሁኔታ ነው አብረው ተያይዘው የሚሄዱ ወዴት እየወሰዳት ነው በማለት በቅናት መንፈስ አሁንም ወዴት እንደሚሄዱ ለማወቅ እንከተላቸው በማለትም ደመቀና ንጉስ ባርኮትና አደይ ወደሚሄዱበት
ካፌ እንሂድ በማለትም ተከትለዋቸው ሂደዋል። በአደይ ፍቅር የተያዘው ዴቭም ክፍል ላይ ሆኖ እያሰበና እየተከዘ ባለበት ሰዓትም ሊዱ በመግባትም እንዴት ነው ወንድሜ የደበረክ ትመስላለህ፣ ደብረዋል፣ እስኪ ፈታ ብለን ዘና ዘና እንበል፣ አሁን እኮ አደይና ባርኮትም ወጥተው ዘና እያሉ ነው፣ እኔ እናንተ ብቻ ነን እዚህ ቤት አስጠላይ በቃ በማለትም ትነግረዋለች። ዴቭም በጣም ተናዷል። ምንድነው ያልሽው? ባርኮትና አደይ እያለም ይጠይቃታል። አዎ በጣም ዘና ብለው ነው የወጡ፣ እናም አብረን እንውጣ በማለትም ስትጠይቀውም እሱም ደግሞ መውጣት እንደማይፈልግ ይነግራታል። እሱም በጣም ተናዷል። ታዲያ ዴቭም በመቆጣትና በመበሳጨት ሲያናግራትም እሷም ወደ ኤላ ቤት መሄድ አለብኝ በማለት ትነግረዋለች። ዴቭም በጣም ተበሳጭቶ ተናዶም ከዛ ከኤላ ቤት እንዳትሄጂ ነገርኩሽ በማለት ያስጠነቅቃታል። እሷ ግን መስሚያዋ ጥጥ ነውና ወደ ለምለምና ወደ ኤላ ቤት ሂዳለች። ለምለም በዚህ በጣም ከፍቷታል። ተንኮለኛዋ ፍቅር አሁንም ተንኮልን እያሴረችና እየጎነጎነች ነው። በዚህም በጣም ተናዳለች። ታዲያ ሊዲያም ሄዳ እዩልሽ ባርኮት እኮ እህት የሚያስመስለው አደይን ነው፣ እናም ዘና ፈታ ሊያደርጋት ይዟት ወጥቷል በማለትም ነግራ ስለነበር አሁን ማንም የለም ዴቭ ብቻ ነው በማለትም ወደ ክፍል ትገባና ዴቭንም ለማባበልና እንዲሁም እንዲቀርባት ለማድረግ ብትሞክርም ዴቭን በጣም ስለተናደደባት ውጭልኝ ክፍል ለቀሽ ቢላትም እሷም እንደማትወጣ ትናገራለች። ነገር ግን አንቺ ካልወጣሽማ እኔ መውጣት አለብኝ በማለት ጥሏት ይወጣል። በመቀጠልም ባርኮትና አደይ ከአንድ ላይም ተቀምጠው ሳለ አደይም በጣም ደስ የሚል ቤት ነው ያመጣኸኝ፣ አመሰግናለሁ፣ ግን ምን በማስመልከት ነው በማለት ስጠይቀውም እሱም ደግሞ አንቺ እኮ ጥሩና መልካም ሰው ነሽ፣ ሳስከፋሽ አትከፊም፣ በጣም አመሰግናለሁ እያለ ባለበት ሰዓት ደግሞ አደይም እኔ እኮ ቅድም እኮ ስንወጣ ምነግርሽ ነገር አለኝ ብለኝ ነበር፣ ነገር ግን እስካሁን አልነገርከኝም በማለት እንዲነግራት ትጠይቀዋለች። እሱም ደግሞ እስከ ዛሬ ድፍረት አጥቼ ነው፣ ዛሬ ግን ልንገርሽ በማለትም ፍርሃት በተሞላበት ይኸውልሽ ያቺ የምወዳት የማፈቅራት ሴት አለችኝ ያልኩሽ አንቺ ነሽ፣ በጣም አፈቅርሻለሁ፣ በጣም እወድሻለሁ በማለት ፍቅሩንም ሲገልጽላት እሷም ደግሞ በመደንገጥ እንዴ ባርኮት እኔ እኮ እንደ ወንድሜ ነው የማይህ፣ እንደ ወንድሜ እያየሁ አንተ ደግሞ አፈቅርሻለሁ ነው የምትለይ በማለትም ድጋሜ ጠየቀችው። አሁንም እሱም አዎ አፈቅርሻለሁ በማለት ሲመልስላትም እሷም ደግሞ እንደዚህ አይነት ነገር እኔ አልፈልግም፣ ይኸውልህ እኔ ከዚህ የመጣሁት ስራ ሰርቼ ቤተሰብን ለማገዝ ነው፣ ይህንን ካንተ አልጠብቅም፣ በጣም ነው የማዝንብህ በማለትም ጥላው ተነስታ ሂዳለች። ይህ ሁሉ ሲሆን ታዲያ ደመቀና ንጉስም ያዋቸውም ነበር። ደመቀ ንጉስን ይኸውልህ ተበላህ፣ በቃ ተበላህ ዛሬማ እያለም ሲነግረውም ነበር። በዚህም ንጉስ አደይን ስለሚያፈቅራት በጣም ተናዶም ነበር። ተንኮለኛዋ ፍቅርም ለአደይ የነገር ድግስ ደግሳ ስለቆየቻትም ገና ከበር ላይ እንደመጣች ነበር የት ሄደሽ ነበር በማለት ያፋጠጠቻት። አደይም ከባርኮት ጋር ወጥተን ነበር በማለት ስትመልስም እኔ ሳልፈቅድልሽ ነው የምትወጪው በማለት ስትነግራት አደይም ከባርኮት ጋር ስለሆንኩኝ አንቺን ማስፈቀድ አይጠበቅብኝም በማለት ስትመልስላትም ፍቅር በመናደድም ነስኪ ወደዚህ ቀረብ በይኝ በማለት እንደለመደችው አደይን ለመሳደብ ስትሞክር አደይ ግን በጣም ተናዳ ስለነበር በጥፊ ነበር ያለቻት። ከዚህ በኋላ የወንድምሽ ፍቅረኛ ሆኛለሁ፣ እናም ሁለታችንም እኩል ነው የምንኖረው በማለት ልክ ልኳንም ስትነግራት ፍቅርን በመናደድና በመበሳጨት አንቺ ከወንድሜ ጋር ልትሆኛ አትችይም በማለትም ስትናገር አሁንም ዴቭ ይመጣና ከወደበር ድንገት በጣም ይናደዳል። ምን አላችሁ? ምን አልሽ? አደይ አንቺና ባርኮት ምን ጀምራችሁ ነው በማለት በጣም ተናዷል። የሚይዘው የሚጨብጠው ጠፍቶበታል። በዚህም አደይ በቃ ባርኮት ሲመጣ ሁሉንም
ከሱ ትሰማላችሁ በማለትም ጥላቸው ትሄዳለች ማለት ነው። በቀጣይ ቪዲዮስ በምን አይነት ሁኔታ እናገኛቸዋለን የሚለውን ይዘን የምንመጣ ይሆናል። ለዛሬው የነበረ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝ ከልብ አመሰግናለሁ በማለት መልካም ጊዜ። ቻው ቻው።